በምትል ተሳስታ ትንሽ ከለበሰች ስድብ ነው። እየነዳች ተጋጭ ይላታል። ተጋጭ እኔ አሁን ላይክ ምንም ያልኩት ነገር ምንድነው አንድ ቴንሽን ሴት ልጅ ቴንሽን ትፈልጋለች ቤተሰብ ጋር ስትሆን ችላችላ ምትላት ከሆነ ሌላ ስሜት ነው የሚሰማት ገባ እኔ እሱን አዳኮ ቤት ያመጣው ሰዓት ላይ እንዲያጠገብ ላጠገብ ነው የምቀመጠው ማቀፍም ካለብኝ አቅፌዋለሁ አዳኮ አይኑ አይቷል እንግዲህ ያ ማለት እኔ ከሷ ጋር መመለስ ፈልጋለሁ ማለት ሳይሆን እሱንም ደግሞ በፍጹም አልፈልግም መመለስም ምግብ መስራት ፍላጎት የሌለኝ ጥሩ ኪችን ስለሌለኝ ነው ሲባል በሽማግሌዎቹ በተሰጠኝ ገደብ ወልዶና ጠይቅ ሲባል ልጅ ትፈልጋለች ሲባል ኔክስት ዊክ ነገ እንኳን አይደለም ያለው መንግስት ከኛ ጋር ነበር ጭቅጭቁ ሁለቱም እኩል ራይት ነበራቸው በመትል ተሳስታ ትንሽ ከለበሰች ስድብ ነው ተሳስታ ከሰው ጋር ካወራች አንቺ ሸርሙጣ ልጅ ነበር የሚላት ቤት ውስጥ ሲሰድባት ሸርሙጣ ልጅ ነው የሚላት ሲሰድባት ማለት ነው ይሄንን አልተናገረችም አው ዛሬ ምዛው ነኝ እናት ድንጋይ ተብላ ይሄንን ታምናላችሁ አሁን እሱ እንደዚህ የሚሳደብ ይመስላችኋል እኔ ራሴ እንዴ ነው ማሚ አሁን ይሄንን አታምናለች እኔ ራሴ እኮ ከእናንተ የበለጠ እኮ እንዴ ይላል እኮ ምላት ሌላው የሚያደርገውን ነገር እናያለን ሸርሙጣ ብሎ ሲሳደባል ምክንያቱም እኔ አሁን ሸርሙጣ ብዬ መሳደብ እችላለሁ ችግር የለብኝ ከልቤ ግን አይደለም አስቀያሚ ነውረኛል አባህና እንደዚህ ይላል እኔ ራሴ ለምነት ትስቃለች ሳምንም እኔ ራሴ ምን አይነት ሰው ጋር ነው ምን ሆሮ የነበረው አንተ እንደዚህ ትላለህ ሌላ ስድብ መርጥ ደግሞ ሰላም እንደዚህ አይነት ስድብ አትወድም እኔም በጣም መጣለው ስድብ በነገራችን ላይ እየነዳች ተጋጭ ይላታል ተጋጭ እየነዳች በቃ እየነዳች እንድትጋጭ እሷ እንድታጠፋ በሙሉ ይሰድባት ይላት ነበር ተጋጭ አይነን ለፊ አታልፊም እንዴ ምናልባት እንደዚህ እየነዳች ራሷ ስራቷን በጣም ጎበዝ ድራይቭ ናት ሰምር በጣም ጎበዝ ለምንድን ነው የማታልፊው እለፊው እንጂ ሰው የጤነኛ እሱ ውስጥ አይደለም እንዴ ያለው ወይ አይነዳም እንዴ ካር ላይሰንስ እንኳን የመኪና እንኳን ላይሰንስ ማውጣት አቅቶት ያ በኢትዮጵያ የወያላ መኪና መንዳት መስሎታል እዚህ ሀገር ያ እኛን ገደል ያስገባል እሱ ባጠፋው ጥፋት ልጅቷ ሌላ ነገር ውስጥ እንዳትገባ እንግዲህ ፋኒ በጣም አቢዩዝ ያደርጋት ነበረ ነው እያለች ያለችው ጂጂኪያ እናንተ እዚህ ጋር እንግዲህ በድፍኑ የራሳችሁን አስተያየት እስቲ ስጡበት በዚህ ጉዳይ ላይ እኔ ውስጤ አምኖበት አስተያየት ለመስጠት ከባድ ስለሆነብኝ ማለት ነው ጂጂ የምትሄድበት አንግል ትንሽ ከበድ ያለ ኔጌቲቪቲ ነውና እስቲ ይሄ ኔጌቲቭ ኢነርጂ እስቲ አስተያየት ስጡበት እኔ አሁን ላይክ ምንም ያልኩት ነገር ምንድነው አንድ ቴንሽን ሴት ልጅ ቴንሽን ትፈልጋለች ቤተሰብ ጋር ስትሆን ችላችላ ምትላት ከሆነ ሌላ ስሜት ነው የሚሰማት ገባ አይደለ አሁን ጀርመን ስትሆን አንቺ ብቻ ነሽ ህይወት ያላመይ ብለ ቁጭ ብለ ከሷ ጋር እየኖርክ በአንድ ቤተሰብ ስታገኝ ዞር ብለ ማታያት ከሆነ እንደዚህ ቼክ ብለ ማታረጋት ከሆነ እኔ ኩዌሽን ነው ያነሳው አሁን ዞር ብለ ማታያት ከሆነ ቼክ ማታረጋት ከሆነ የሚለው ድፍን ነው ለምሳሌ ብለሽ የሆነ እስቲ ምሳሌ ነገር ለምሳሌ እንዴት ነው ስንቀመጥ ኤርትራና ኢትዮጵያ ልንሆን እንችላለን ለምሳሌ ገባ አይደለ መሆን አለበት እንዴ ባልና ሚስት ነው አይደለ እንኳን አንቺ እነዚህ መጠቅሽ አንቺ ኦኬ ነው እንዴ እንዲሆን ፈልገሽ ነው አይ ደግሞ እንዴት እንደፈልገሽ ለምሳሌ ልንገር እኔ እሱን አዳኮ ቤት ያመጣው ሰዓት ላይ እንዲያጠገብ ላጠገብ ነው የምቀመጠው ማቀፍም ካለብኝ አቅፌዋለሁ አዳኮ አይኑ አይቷል እንግዲህ ይሄኛ ድፍረት ኖሮኝ ምናምን አይደለም ግን አንዳንዴ የምትሰጠው ለዛ ሰው የምትሰጠው ቫልዩ ላይክ እዚህ ቦታው እዛ ቦታው መገለባበጥና መለወጥ የለበትም በየ ማመን ሰው ነኝ ያንቺ እምነት ነው የኔ እምነት ነው ግን እኔ ቤት መጥቶ አቀፋት እንዲያውም ማፈር የነበረበት እሱ ነው አይደል በኔ ፊት እሷን ማቀፍ እሱ ቤት ሲሆን ለማቀፋት እሱ እንዲያውም ማፈር ነበረበት አይደል ኦኬ እሱ እንደጸባዩ ብለን እንለፈው ግን ደግሞ ከቤተሰብ ውጪ ደግሞ ምንድነው ሪዝኑ አሁን ለምሳሌ የዛ ሰው ከቤት ወጣን ቤተሰብ የሉም እናቴ የለችም አባቴ የለም ወይ እህቴ የለም ወይ ወንድም የለም መንገድ ላይ አንድ ሴት ገርል ፍሬንድ ናት በዳያስካትን ሴት አለማቀፍ እጅ አለመያዝ
ምንድነው ሪዝን ሊሆን የሚችለው? እንግዲህ እዚህ ጋር እንደተረዳሁት ከሆነ ፋኒ እዚህ ጋር ያንን ነገር የግዴታ ማድረግ ይጠበቅበታል ማለት አይደለም። እቺ ልጅ እዚህ ጋር እንደምንረዳው ከሆነ ኢንሴኩሪቲ ወይም ደግሞ ኢንፌሪቲ ኮምፕሌክስ አለባት ማለት ነው። መታየት አለብኝ ወይም ያ ወንድ የኔ እስከሆነ ድረስ መታየት አለበት። ማንም ሰው መንገድ ላይ ሊያይልኝ ይገባል። ቤተሰብም አጠገብ ከሆነ በዛው መንገድ እኔን ትሪት በሚያደርግበት መንገድ ብቻችንን በምንሆንበት ሰዓት የሚያሳየኝን ቦዲ ኮንታክት ሊያደርግልኝ ይገባል ነው እያለች ያለችው። እዚህ ጋር እንደኔ ደግሞ ወንድ ልጅ ደግሞ የራሴ ብሎ በሚያምነው ነገር ላይ ምንም አይነት ጥርጥር ስለሌለበት በነፃነት ነው የሚንቀሳቀሰው። ምንም ይለው ሁሉንም ነገር ማለት ነው። እዚህ ጋር ግን እሷ ምንድነው እየተረዳች ያለችው? ቤተሰቦቹ ጋር ወይም ደግሞ ሰው ፊት ስለሚያፍርብኝ ነው፣ ቦዲ ኮንታክት እንኳን አያደርገኝም፣ ትኩረት አይሰጠኝም እያለች ነው። እንግዲህ የትዳራቸው መበጥበጥ አንዱ ምክንያት የሆነው እንግዲህ ትኩረት ያለው የሚል ነው። እንግዲህ ትኩረት ለማግኘት ነው እንግዲህ ይሄን ሁሉ ኮሽታ በፊት በትዳር ላይ ያሉ ስትፈጠር የቆየችው ማለት ነው። እንግዲህ እናንተ ከዚህ ላይ ምን ተረዳችሁ? እስቲ የእናንተን አስተያየት ይስጡበት። የምታውቁት ልጆቹ ኔጋ ናቸው። ልጆቹ ኔጋ ከሆኑ እናታቸው ስቲል አለች። እናታቸው ስላለች ዶክመንት አለ፣ ለምሳሌ ፓስፖርት፣ ልብስ፣ በልጆቹ ጉዳይ በአጠቃላይ የልጆቹን የሚመለከት ነገር ለዘላለም ከእናታቸው ጋር ማውራት ግዴታ አለብን። እሷ በፍጹም አልፈልግም በቃ ልጆቼን ብላ እስካልከዳሽ ድረስ ከእሷ ጋር የሚያገናኝ ነገር ብዙ ነገር አለ። በዛ ምክንያት ነው ከመንግስት ጋር ሆኜ መንግስትም ጻፍላት እያለኝ እኔም ለልጆቹ በሚያስፈልግ ልጆቹ በሚጠይቁኝ ሰዓት እምጽፍላት። ያ ማለት እኔ ከእሷ ጋር መመለስ ፈልጋለሁ ማለት ሳይሆን እሱንም ደግሞ በፍጹም አልፈልግም መመለስም። የሚያገናኘን እንዳልኩት ልጆቹ ናቸው። ለልጅ ሲባል በብዛት ብዙ መስዋዕትነት ስለሚከፈል ለዛም ነው መስዋዕትነት በመክፈል እስካሁንም እዛ ቤት እዛ ትዳር ውስጥ እንደዚህ የኖርኩት ማለት ነው። በዚህ ሁሉ መከራ፣ በዚህ ሁሉ ስድብ፣ በዚህ ሁሉ ውርጅብኝ በልጆቼ ምክንያት ልጆቼም ስለሚያያይዙኝ ያንን በመታገስ ነው ይሄ ሁሉ የነበረውና አሁን ግን እንደዚህ ሁሉ ተፈጥሮ በልጆቹ ምክንያት ጻፍኩ እንጂ እኔ ወደዛ ህይወት ወደዛ ትዳር በፍጹም ለመመለስ አስቤም ለአንድ ደቂቃም አስቤውም አላውቅምና በፍጹም ማላረገው ነገር ነውና እዚህ ጋር እየተናገረ ያለው ምንድነው? እሱ በዚህ ህይወት ውስጥ ምንም አይነት መነጣጣል የሚባል ነገር የለም። ልጆች በመሃላችን እስካሉ ድረስ ብንለያይም እንኳን በሰላም ነው ፖዚቲቭሊ ማስተናገድ ያለብን። ምክንያቱም የነዚህ ልጆች ኃላፊነት በሁለታችን እጅ ላይ የወደቀ ነው እያለ ያለው። በዛ ምክንያት ነው በተደጋጋሚ ማግኛት ወይም ፖዚቲቭሊ ወይ ፖላይትሊ ማናገራት እንጂ እሷን ፈልጊያት አይደለም ነው እያለን ያለው። እኔ ደግሞ በዛ ሰዓት የሚሰማኝ ስሜት አለ። ላይክ ኢትዮጵያን የሄድከው ብዙ ሰው ያይካል፣ ኤክስፔክት ያደርጋል። ብዙ ጓደኛሞች ከጎና አሉ። የማታቀፍ ከሆነ ሌላ ሰው ሊያቅፍ ይችላል። ለከፋም ነበረው፣ ድብድብም ነበረ። አላላት ላይክ ዲፌንድ አላረጋት። እሱ ኖርማሊ እሱን መጣበታለን። እሷ እዚህ ጋር ሪል ላይፍ ስለሆነ ልትክደው አልፈለገችም። በዛ ልክ እንደዛ አይደለም ወይም ዲፌንድ ማድረግ ስላልቻለ ሳይሆን የፈታበት መንገዶች አሉ እያለቻት ነው። እንግዲህ ጂጂኪያ ግን ነገሮችን በቃ ቱ ዘ ሮንግ ወይ ነው መውሰድ የምትፈልገው። በጣም የሚገርም ነው። ያነሳችሁ ነገር ስለነበረ ወደኋላ ስለምንሄድ መጣበታለን እና ምን ለማትፈልግ እኮ ያላለችው ነው። ለምሳሌ ውጪ ላይ ስንሄድ ሌላ የፈለኩት ምንድነው አሁን ውጪ ላይ ከቤተሰብ ውጪ ሊዝናኑ ሲወጡ መተው ለክፈዋታል፣ ያዩዋታል መተው እስከማናገር ሲል እሱ ርቆ ነው ሄደው ሚስቴ ናት ወይ ባለቤቴ ናት ጓደኛዬ ናት ከወንድ ጋር ናት ብለህ ፊት ለፊት ትጋፈጣለህ አይደል? እኔ ምን ለማለት ነው የፈለኩት ላይክ ውጪ ስትወጡ ከአንድ ገርልፍሬንድ ቦይፍሬንድ ጋር ሆናችሁ ከቤተሰብ ውጪ ስትሆኑ የምታሳዩት ነገር አለ አይደል? አብራችሁ መሆናችሁ ለህብረተሰቡ ለማንም ሰው ታሳያለህ። ሚስቴ ናት ባሌ ናት የሚባለው የሆነ ነገር ሲግናል ታሳያለህ አይደል? ያ ነገር ካልተፈጠረ ማንኛውም ሰው ወንድ ሆኖ ሴት ልጅ ብቻዋን ለማሳየት ብዬ ሳይሆን ስሜቴ ነው እዛ ነው ወስደኝ እኮ እንጂ ለማሳየት እሱን ራሱ ትተን ነው የምልህ። እሺ ስሜትንም ደግሞ አክሴፕት አርግተን ያንንም ስሜት እንኳን አክሴፕት አርግተን ቢያንስ እንኳን ለዛ ሰው ቫልዩ ለማሳየት ስትል ብቻ የምታረጋቸው ነገሮች አሉ እኮ ያንተ ስሜቱ አጣርግታ እንዴ ግን ሌላ ሰው ሲያረጋው ለምሳሌ ሌላ ጓደኛ እጅን የሚይዘኝ ከሆነ የሚያክፈኝ ከሆነ እንግዲህ ፋኒ እዚህ ጋር ምንም አይነት ትኩረት አይሰጠኝም ነበር ነው እያለች ያለችው። እናንተ እንግዲህ በነበራቸው ነገር ቪዲዮ ላይ ብቻ ነው እንግዲህ ትኩረት ይሰጠኛል፣ ብዙ ቦታዎች ላይ ብዙ ቴንሽኖችን አጥቻለሁ፣ ያም ነገር እንግዲህ ትዳሩን ጨክኜ ለመውጣት ያደረገኝ ያ አንዱ ምክንያት ነው ስትል ነው እየተናገረች ያለችው። የእናንተ አስተያየት እንግዲህ እዚህ ጋር ምንድን ነው? እስቲ ወቀሳ ደርሶብኝ ምንም ይዞኝ አይወጣም አዝናናኝም ስትል በኢትዮጵያም ማልታም እንዲሁም ሌላ ሀገሮች ሄደናል። እዚህ ደግሞ ማስረጃውን ከላይ ያስገባሉ። የተቆስኩበት ምክንያት ምግብ መስራት ፍላጎት የሌለኝ
ጥሩ ኪችን ስለሌለ ነው ሲባል በሽማግሌዎቹ በተሰጠኝ ገደብ በ4 ሳምንት ውስጥ አፈላልጌ ቤቱን አገኘው። ቤቱን አግኝቼ ደግሞ በሰዓቱ ለ3 ወር የሚከፈል ነበር ማስያዣ። እሱን ደግሞ በሰዓቱ አፈላልጌ አንድ ወዳጃችን ብር አበድራኝ ሰጠች። ቶሎ ተሯሩጠን ቤቱን አገኘን። ከዛ ያ ከተከፈለ በኋላ ለሌላ ወጪዎች ለኪችን ለቤቱ ለማሟላት በአጠቃላይ ቤቱን ፉል ለማድረግ ወጪ ስለሚያስፈልግ መኪናው መሸጥ ነበረበት። መኪናውን ሸጥ ነው። እዚህ ደግሞ በሰዓቱ ሚስቴን ለማስደሰት ይሄን በማድረጌ ጥፋት ነው? ይሄ ነው ባለጌ የሚያስብለኝ የሚያስወቅሰኝ የሴት ብር በላ የሚያስብለኝ? እኔን ዛሬም ይሁን ነገ የሴት ብር መፈልግ ሰው አይደለሁም። እግዚአብሔር ይመስገን። እግረ ሴሰኛ ጎረቤት ሲኖርህ ይላል። ምንድነው ተኛበት አትረብሽኝ እንጂ አሉ። ኧረ ምንድነው ቀስ ብለህ እንጂ ልገላት ነው። ካሳዘነች ያና ተበዳለ ምን በማያገባችሁ እንግዲህ ያው ምዕመናን አትግቡ ነው፣ ሌላ ምንም አይባልም። ወልዶ እና ጠይቅ ሲባል ልጅ ትፈልጋለች ሲባል ኔክስት ዊክ ነገ እንኳን አይደለም ያለው፣ ወይ ነገ እመጣለሁ አይደለም። አለን ቮይሱ አለን ሪኮርዱ አለን። ፓፓ አይ ሚስ ዩ ስትለው ዳዲ ፊሎ አይ ካን ናት ነው ያለው። እኔ ቦን በርሬ ነው የሚሄደው አይ ሚስ ዩ ስትለኝ። እኛ የያዝነው መረጃ ቢወጣ እናንተ ናችሁ የምትዞሩበት። ልጄን አምጪ አልሰጥም፣ ልጄን አምጪ አልሰጥም። አሁን ጂጂኪያ መረጃ ኑሯት አፍና አስቀምጣ ለነሱ ወይም ለቤተሰቡ አዝና ነው። በዚህ ምን ትላላችሁ? ፖሊስ ነው የመጣው። ይሄ ሁላ ቢወጣ ወራዳው እሱ ነው እንጂ እኔ ልጅ አይደለችም። በስነ ስርዓት ልጆችን አሳድግ ብላ ጀግናውን አይቆመችው። በስነ ስርዓት የወለድካቸውን ልጆች እንዳንቺ ፈርታ ሩጣ ያያያኛ ብላ ዱቄት እያመሰችና እያበሰች ልጆቿን በሊጥ እና በእንትን እየሞላች ከአንዱ ቤት ወደ አንዱ ቤት የምትሽከረከራለች። ለልጆች ፍቅር ስጥ ብላ የያዘችው ጀግና ሴት ናት ያለችው። ጀግና ሴት እንኳን ልጆቿን ልትጠላ አይደለም ትላንትም አልጣለችም። ማን ነው ልጆቹን የሚጠላው? ለልጆቿ ብላ መስሎኝ ወልዳ በሁለት ልጅ ጠዋት ተነስታ ስራዋን ሄዳ ትምህርት ቤቷን ሄዳ መታ ተንከባክባ የሱን ሆድ ሞልታ የሱን ቤተሰብ ሆድ ሞልታ የሱን ብርሃን ቤት ተስፋውን ስታደርግ የነበረች የኔ ልጅ ናት። የኔ ልጅ ታዲያ እሱ ጎበዝ ከሆነ እሷ እኮ እስከ ዛሬ ስራዋን ትምህርቷን አለቀቀችም። ጉብዝና ማለት ነው። ለምን ታዲያ እሱ የትኛው ስራው ነው? እዚህም እያለ ስራ አልነበረው። 7 ዓመት በሙሉ ተዘብዝፎ የነበረ ነው ከዩቱብ እና ከሶሻል ሚዲያ ውጭ። የትኛው ስራው ልጆችን አንድ ክፍል ቤት ውስጥ አምቆ አንድ ክፍል ቤት ውስጥ አምቆ የቧንቧ ውሃ እየሰጡ ቴሌቪዥን ከፍቶ ፊት ለፊት ማስቀመጥ ነው እንዴ ልጅ? እስቲ አንቺ ያዥና እኔ ስራ ሰርቼ መጥቼ ለአንቺ ስጦታ አይደለም ያ አይደለም። ለዚህ ነው ወንድ አልሸትም ያላት። ወንድ እንደ ወንድ ልጅ አልሸት ስላላት ነው ፍቅሯ ያለቀ። እንደ ወንድ መሽተት አለበት። ወንድሁን የወንድ ሆርሞንን አሳይ እኮ ነው ያሉት ወንዶቹ ራሳቸው። ሴት ልጅ የምታከብረ ወንድ ስትሆን ነው። ቁጭ ብለህ ተዘፍዝፈ ያ ከልጅ እኩል ልጆቹን እዚህ ጋር በዛች በትንሿ ቤት ውስጥ ሪሞት አድርገህ ምሳ ደርሷል ተነሱ ምሳ ከዛ ቁጭ ይሄ አይደለም ወንድ አይደለም። ትምህርትሽን ተማሪ ልጆቹን በትርፍ ጊዜ ሻሺ ወይ ኪንደርጋርደን ላካቸው እኔ ሰርቼ ልምጣ። ሌላም ደግሞ ተጨማሪ የምንሰራው ነገር ካለ እንስራ። ይሄ አልነበረም የሱ ዓላማ። ቢሆንማ ኖሮ አሁን ያሳየን ነበር። በ4 ወር ውስጥ የስራ ፍላጎት ቢኖረው ኖሮ ወጥቶ አይለምንም። ስራውን ይገባል ይሰራል። 8 ሰዓት ነው በሰራ ቢለው መንግስት ከኛ ጋር ነበር ጭቅጭቁ። ሁለቱም እኩል ራይት ነበራቸው። እኔም ሰራተኛ ነኝ ቢል አያስገድደውም መንግስት። ስለማይሰራ ነው መንግስት ያስገድደው።
በቃ አይሰራም። እንግዲህ ጂጂኪያ እንደምትለው ሴት ልጅ ለቤተሰብ ምስረታ ትልቅ ኃላፊነት አላት። ነገር ግን እዚህ ጋር የጂጂኪያ ልጅ እውነት ሳምሪ ይሄን ነገር በመናየው እዚሁ ላይ በመናየው ባህሪዋ ያንን አይነት ሴት ነበረች ወይ ለማለት አይከብድም ወይ? እናንተ እስቲ በዚህ ላይ የራሳችሁን አስተያየት ስጡበት። እንደኔ እንግዲህ እዚህ ጋር ከጀርባ የሚሰራ ድራማ አለ ማለት ነው። እንግዲህ ያልገባን ታሪክ የጂጂኪያ ንግግር እንዳለ ለብቻ ተቀምጦ ሆኖ ምክንያቱም እሷ እዚህ ጋር ብዙ መጥፎ ነገሮችን ነው ኔጌቲቭ ኢነርጂዎችን መዝራት የምትፈልገው። እስቲ እናንተ ያስተዋላችሁትን የራሳችሁን ሐሳብ አስተያየት እስቲ ስጡበት። ሁሉም ሰው አንድ አክስት አለችው በነገር ፒኤችዲን የሰራች በጣም መርዝ እሳተ ጎመራ አቀጣጣይ እዚህ ምድር ላይ አይደለም ላይ ሄዳ ሰውና ፈጣሪ ምታጣላ እንዴ ከባድ ብትያት ኧረ በኢየሱስ እንዴ እዚሁ ላይ የሞቱ ሰዎች አይቀራት ምድር ላይ ጎረቤት አያት ከሁሉም ጋር የምታነካካ መርዝ ደግሞ አትችላት መላሷ እስቲ እንደዚህ አይነት አክስት ያላችሁ ወይም ደግሞ እንደዚህ አይነት ነቀዝ የሆነ ፋሚሊ ያላችሁ እስቲ ጣል አድርጉ እስቲ አስተያየታችሁ። ሳይሉኝ ጎንደሬ ልጀነጅን በጨለማ ደውዬ ይላል። እናትና አባትሽ ሲወሉሽ ማር ልሰው መንፈሴን ሰጎረኝ ከንፈርሽን ስቀምሰው ይልጋጋምሽ ምን ያግጋል እዚህ ተጫዋች ነሽ በይ። ኧረ እኔ ቁም ነገረኛ ነኝ። ሁኖ ምሽት እንዴት ነው? ጨለማ ነው እኔ አባት ከእንደዚህ አይነቱ ይሰውራችሁ ነው ምን ይባላል ሌላ